ግና ለወገን መከታ ተነሳ ተራመድ ክንድና በርታ ለአገር ብልጽግና ለወገን መከታ ወንዞች ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት ይውጡ ማዕድናት ለአገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ ተነሳ ተራመድ ክንድና በርታ ለአገር ብልጽግና ለወገን መከታ። ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ጊዮን ተመልሰናል። እንደምትመለከቱት የጊዮን ሆቴል ዙሪያ ላይ ያለውን የወንዝ ዳርቻ እንመለከታለን። እንግዲህ መነሻችንን በቀጥታ ከመስቀል አደባባይ ፊት ለፊት የሚገኘውን የጊዮን ወንዝ ዳርቻ በዚህ በስቴዲየሙ በኩል ወይ ደግሞ በምትመለከቱት በንግድ ባንክ ዋናው መስሪያ ቤት ፊት ለፊት በኩል በሪንግ ፋውንቴኑ አድርገን በቀጥታ እስከ እስጢፋኖስ ቤተክርስቲያን ጀርባ ድረስ እናመራለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ፣ አስተያየት፣ ላይክ እና ሼር ማድረግ አይረሳ። እንግዲህ ፕሮጀክት ወይም ደግሞ ይሄ ወንዝ ዳርቻ ተደጋጋሚ በጣም በርካታ ጊዜ ተመልክተናል። ለመጨረሻ ጊዜ ስናየው እንግዲህ ከዚህ ከላይ ከድልድዮቹ ተነስተን ሶላሮች ባሉበት የዚህ ሶላር የተሰሩ አሉ። የቴኒስ መጫወቻ ግራውንዱ ያለበት አካባቢ ማለት ነው። እንግዲህ እዛ ጋር የስኬት ቦርድ እንዲሁ መጫወቻ አለ፣ ቴኒስ ስፍራው። ከዛ ደግሞ ሁለት የሶላር የተሰሩ የሶላር ፕሮጀክቶች አሉ። እንግዲህ ከነሱ አለፍ ብለን ደግሞ ያው ከጀርባችን ማለት ነው እነዚህ ካፌዎቹ ባሉበት ከዛ ተነስተን እስከ ታችኛው ጊዮን ወይም ደግሞ የእስጢፋኖስ የብረትና የመስታወት ድልድዩን ድረስ ነበር የጎበኘ ነው። ዛሬ ደግሞ እንግዲህ ከዚህ ጀምረን ወደ ታች እናመራለን። ያው መስቀል አደባባይ ፊት ለፊት አዳዲስ ላንድ ማርኮች እንዲሁም ግሪን ኤሪያ የህዝብ ሊቀመጥበት የሚችል የጋራ የሆነ ቦታዎች እየተሰሩ እንደሆነ ይታወቃል። ከቆርቆሮ ወይም ደግሞ ከታጠረው ስር ማለት ነው። እንግዲህ ቀጥታ ከዚህ ተነስተን ውስጥ ለውስጡን እንግዲህ በግሪን ኤሪያ አድርገን በሳይክል መንገዱ በማድረግ ወደ እስጢፋኖስ ቤተክርስቲያን ወይም ደግሞ የኢሬቻ ፓርክ ድረስ ያለበት ወንዝ ዳርቻው ድረስ እዛ እናመራለን። እንግዲህ እስከ መጨረሻው ድረስ አብራችሁ ቆዩ። ያው ዛሬ የተወሰነ ዝናብ አለ። በእርግጥ ሰሞኑ በደንብ እየዘነበ ነው የሚገኘው። አንዳንዴ ከበድ ያለ ይዘንባል፣ አንዳንዴ ደግሞ ምናልባት የአዲስ አበባ ያልሆናችሁ ፋሚሊዎች ማለት ነው ጭቅጭቅ እያሉ ነው። እንግዲህ አላስወጣው ላይ እያለን ነው። እንግዲህ አሁንም እየዘነበ ነው። በነገራችን ላይ ትንሽ ቢሆንም መጠኑ አነስተኛ ቢሆንም እየዘነበ ነው። እንግዲህ ዣንጥላ ይዤ ነው እየቀረጽኩ ያለሁት። ሰዓቱ ደግሞ ወረዲ ከ11 ሰዓት በኋላ ነው፣ ከስራ መውጫ ሰዓት በኋላ ማለት ነው። እንግዲህ እዚህም አካባቢ ያሉ ካፌዎች እንደሌላ ቀን ሰው የሞላበት ወይም ደግሞ ብዙ ሰው እየተዝናና አይደለም። የዝናብ ሰዓት ስለሆነ ብዙ ሰዎች እየታዘቡን ወይም ደግሞ እያየን አይደለም። እንግዲህ አሁን እየተራመድኩ ባለሁበት ኮንክሪቱ ስር ያው የተሰሩ ሱቆች እንዳሉ ይታወቃል። እነዚህ ቤቶች በምንድን ነው የሚተላለፉት የሚል ኮመንት መለከት ነበር። የወንዝ ዳርቻ አካባቢ ያሉ የመስታወት ቤቶች ያው ነጋዴዎች ስራ እንደሚሰሩባቸው ይታወቃል። እነዚህ በጨረታ ነው የሚተላለፉት። ምናልባት እንደዚህ ሚዲያ ላይ ብዙ ለነገሩ ወይም ደግሞ ሚዲያ ላይ በብዛት ላንመለከታቸው እንችላለን እንጂ እነዚህ የመንግስት አይነት ሱቆች ምናምን በጨረታ ነው ለእንትኖች የሚያስረክቧቸው። ለምሳሌ ፌዴራል ቤቶች የሚያስገነባው እንደዚሁም ደግሞ ኮንዶሚኒየሞች ምናምን ቁልፍ የሚያከራዩላቸው ወይም ደግሞ ቁልፍ መግዛት ነው የሚባለው። በቁልፍ ሽያጭ በጨረታ ነው የሚያስተላልፉት። ለምሳሌ በቅርብ ሚዲያ ላይ ሳላይ እንደውም ሰው ከነገረኝ አንዱ እዚህ ፒያሳ ወይም ደግሞ መርካቶ ጋር የሚገኙ የፌዴራል ቤቶች ቁልፍ ሽያጭ ወጥቶ እንደነበር፣ ሰነዱም ደግሞ ከዚህ ከለገሃር ጋር የሚገኘው የፌዴራል ቤቶች ኮርፖሬሽን መስሪያ ቤት አለ። እዛ ሄደን እንውሰድና እንሞክር ያለኝ ሰው ነበር ጓደኛዬ። እንደዚህ አይነት ነገሮች እኔ አሁን ሚዲያ ላይ አላየሁትም፣ አልሰማሁትም። አንዳንዴ ወይ ከኔም ሚዲያ ብዙ ያለመከታተል ሊሆን ይችላል በወቅቱ ከነበረው ሰው የሚያውቀው ሰው እንደዚህ አይነት መረጃ ሲሰማ አንዱን
እየያዘው ይሄዳል። ከዛ ቶሎ ሱቆቹ የሚተላለፉበት ወይም ደግሞ ጨረታው የሚጠናቀቅበት መንገድ ይኖራል። ቶሎ ካልሰማችሁ ማለት ነው። ብቻ እንደዚህ አይነት መንግስት የሚሰራቸው ፕሮጀክቶች ወይም ደግሞ ሱቆች፣ የኮንዶሚኒየም ግራውንድ አካባቢ የሚገኙ የንግድ ሱቆች መሰሎች ጨረታ ይወጣል። ጨረታውም ሰነዱ በግዢ ነው የምትፈጽሙት። ከዛ ሲፒኦ አሰርታችሁ በዛ ነው የምትወዳደሩት። አንዱ የምትፈልጉት ሱቅ ካለ በካሬ ይሄን ያክል ድረስ አስገባለሁ ብላችሁ ሌሎችም ሰዎች ስለሚፈልጉት ማለት ነው። ጨረታው በሚከፈትበት ዕለት አሸናፊ ከሆናችሁ በይፋ እዛ ቦታ ላይ ሱቁን የምትረከቡበት እንትን ይባልና ከዛ ውል መፈጸም ሱቁን የምትረከቡበት መንገድ ነው የሚኖረው። ስለዚህ ባጭሩ ምናልባት እንትን አላላችሁኝ በጨረታ ነው የሚተላለፉት ማለት ነው። እንግዲህ ሌላው ይሄ የወንዝ ዳርቻ ከተሰራ በኋላ ያው አሁን የጊዮን ሆቴል በአረንጓዴው ስፍራ መሀል ለመሀል እያቋረጥን ያለ ነው። በዚህ በኩል አንዱ ስፓና እንደዚሁም ደግሞ ሱፐር ማርኬት አለ። እዚህም ሌላ ተጨማሪ ድልድይ እየተሰራ እንዳለ ይታወቃል። ከዛ ባሻገር ደግሞ የዳሽን ባንክ ብራንች የከፈተባት ድልድዩ ላይ ከተሰሩ የመስታወት ቤቶች ማለት ነው። እዚህ መውጫው ላይ ያለችው ዳሽን ባንክ ብራንች ከፍቶበታል። እንግዲህ እነኚህ የምትመለከቷቸው እድሜ ጠገብ ወይም ደግሞ ትልልቅ ችግኞች፣ እጽዋቶች ጊዮን አካባቢ ወይም ደግሞ ይሄ ጊዮን ሆቴል ስር አሉ የሚባሉ በጣም ብርቅዬ የሆኑ በርካታ እጽዋቶች መካከል ናቸው። እነዚህም እጽዋቶች በተለይ ደግሞ የተለያዩ አዕዋፋትን ለመሳብ እንደዚሁም ደግሞ ለአየሩም የተሻለ ሙቀትን ለመቀነስ ከፍተኛ አስተዋጽኦ እንዳላቸው ይታወቃል። ያው ሆቴሉ በጣም ታሪካዊ ኢትዮጵያ ውስጥ አሉ ከሚባሉ ታሪካዊ ሆቴሎች መካከል አንዱ ነው። በርካታ የሰርግ እና እንደዚሁም ደግሞ መሰል የሙዚቃ ኮንሰርቶች፣ አውደ ርዕዮች እንዲሁም ደግሞ የመዝሙርም ፌስቲቫል ወይም ደግሞ የመዝሙር ዝግጅቶች ኢቭን በቅርብ የሚከናወኑበት ነበር። ያው ድሮ ላይ ደግሞ በተለይ እዚህ አፍሪካ የጃዝ ሙዚቃ ቤት ነው የሚባለው የና ሙላቱ አስታጥቄ ጃዝ የሚያቀርቡበት ሆም ኦፍ አፍሪካን ጃዝ ነው የሚባለው። እንግዲህ ጊዮን ሆቴል ያው እንደሚታወቀው ከኃይለ ሥላሴ ዘመን ጀምሮ ረጅም እድሜ ያስቆጠረ ያው የእሳቸውም ለልጃቸው በስጦታ ያስረከቡት ወይም ደግሞ በስጦታ ያበረከቱት ንብረታቸው ነው የነበረው። ያው ከዛ በኋላ እነሱ ከንጉሱ መውደቅ በኋላ የደርግ ስርዓት ከመጣ በኋላ ደግሞ ወደ መንግስት እንዲተላለፉ ነው የተደረገው። ያው በርካታ ነገሮች የግልም የነበሩ ትልልቅ ተቋማቶች እንደሚታወቀው በመንግስት ስር እንዲሆኑ እንደተደረገ ይታወቃል። እንግዲህ ጽድ፣ ዋርካ የመሳሰሉ እጅግ በጣም በርካታ እጽዋቶች ነበሩት የሆቴሉ ስር። በነገራችን ላይ ከሆቴሉ ያው ሌሎች እህት ሆቴሎችም ነበሩት ወይም ደግሞ እህት ካምፓኒዎች ማለት ነው። በሆቴል ዘርፍ የነበሩ እና የሃ ሮሃ ምናምን የሚባሉ በርካታ ሆቴሎች ከሱ ስር ወጥቶ በተለይ ወደ ሰሜን እንደዚሁም ደግሞ ወደ አዳማ አካባቢ እንዲህ አይነት ሆቴሎች አገልግሎት ይሰጡ ነበር። ያው አሁን ላይ በሱ ስር ሙሉ ለሙሉ ያሉ አይመስለኝም። በእርግጥ የሆነ ሰዓት እንዳነበብኩት ራሳቸውን ችለው ሲሰሩ እንደነበር ነው የሆነ መረጃ ይቻለኝ። ለማንኛውም አሁን ያየነው ቦታ በብዛት እነዚህ ኮንሰርቶች ምናምን የሚቀርቡበት የነበረው ቦታ ነው። እንደምናውቀው ከዚህ በፊት አንድ ቪዲዮ አስመልክቻችሁ ነበር። የዚህ የአእላፋት ዝማሬ አውደ ርዕይ እዚህ ነበር የተደረገው። ከዛ ባሻገር ደግሞ የመዝሙር ዝግጅትም ነበር፣ ፕሮቴስታንት ማለት ነው። እንግዲህ በርካታ ሙሽሮች ያው እዚህ የሰርግ ስነ ስርዓታቸውን እንዳደረጉበት ይታወቃል። ከዛ ባሻገር ደግሞ በተለይ በፊት ላይ በጣም ብዙ አዲስ ዓመት ሲመጣ እንደዚሁም ደግሞ በዓላት ጠብቀው ትልልቅ አርቲስቶችም ጭምር የሙዚቃ ኮንሰርታቸውን ያዘጋጁበት ነበር። አሁን ደግሞ የዙሪያው በኮሪደር ወይም ደግሞ በወንዝ ዳርቻ ልማት እንዲለማ ከተደረገ በኋላ ያው አሁን ወደምንሄድበት አቅጣጫ ትልቅ ፏፏቴ እንዳለ ይታወቃል። በተለይ ቅዳሜ እሁድ ምሽት አካባቢ በርካታ ሰዎች ይጎበኙታል። እነዚህም ዙሪያው ላይ የምትመለከቷቸው ቤቶች ያው የሆቴሉ ፓርት የነበሩ ናቸው። በተለይ በታች በኩል አንዲት ካፌ እና እንደዚሁም ሬስቶራንት ነክ ነገር ተከፍታለች። ወደዚህ ወደ ጊዮን ሊጎበኙ የሚመጡ በርካታ ሰዎች አገልግሎት ያገኙበታል። እንግዲህ ወደ አስፋልቱ ዳር አካባቢ እየወጣን ነው። እንደምትመለከቱት የባቡር
መስመሩን እያየን ነው የምንገኘው። እንግዲህ እዚህ ነጭ ህንጻ አጠገብ ሌላ ህንጻ እንደነበር ይታወቃል። ወደዚህ ወደ ታችኛው ቤተ መንግስት መግቢያ ማለት ነው ከመስቀል አደባባይ ፊት ለፊት እዚህ በድልድዩ አደርጋችሁ አሁን ፏፏቴው ባለበት ማለት ነው። እንግዲህ እዚህ የምትመለከቷት ኮንክሪት ነገር አለች እዚህ በቀኝ በኩል ጠርዝ ላይ ያለችው እሷ አጠገብ እንደሚታወቀው አንድ ህንጻ ነበር። ህንጻው ከፈረሰ በኋላ ዙሪያው የህዝብ የሆነ የጋራ ቦታ ነው የተሰራበት። እንግዲህ አዲስ አበባ ውስጥ ከተሰሩ ትልቁ የሙዚካል ፋውንቴን ይሄ ጊዮን ጋር ያለው እንደሆነ ይታወቃል። በእርግጥ ፏፏቴዎች እንኳን አሁን አዲስ አበባ ላይ እጅግ በጣም ብዙ አሉ። አስፋልት ዳር ወንዝ ዳርቻ ላይ ብቻ ሳይሆን አስፋልት ዳር ወይም ደግሞ ኮሪደር የተሰራባቸው አካባቢዎች በሙሉ በብዛት ይገኛሉ። እንግዲህ ቆርቆሮ ያልኳቸው ያው የታጠረው ፊት ለፊት የምታዩት ነው። እሱ ዙሪያ ላይ የተሰሩ ህዝብ ቁጭ ብሎ አየር ሊወስድ የሚችልባቸው ቦታዎች የተሰሩ አሉ። እንግዲህ ወንዙም እንደምትመለከቱት ነው። እንግዲህ ከአሁን በኋላ የተወሰነ ያው ክረምት እስኪወጣ ድረስ በብዛት ሞልቶ እንመለከተዋለን። ምክንያቱም እየዘነበ ስለሆነ ከዛ ባሻገር ደግሞ የተሻለ የመጥራት ነገር ይኖረዋል። ግን ወንዝ እንደጀመረ አካባቢ አንዳንዴ በደንብ በጣም ቆሾ ነው የሚታየው። አሁንም ያን ያክል ብዙ በደንብ አልጠራም እንዳያችሁት፣ ግን ከሌላ ቀን አንጻር የተሻለ ነው። ዛሬ ረጅም ሰዓት ሲዘንብ ስለነበር ማለት ነው። እንግዲህ እኚህ ቦታ ማለት ነው እንደሚታወቀው አንድ ህንጻ ነበር። ህንጻው ስር እንዲህ ቅርጻ ቅርጾች ቆዳ ላይ የሚሳሉ የመሳሰሉ የጥበብ ስራዎች የሚሸጡበት አንድ ሱቅ ነበር አስታውሳለሁ። ፊት ለፊት የምትመለከቱት ግራር ነገሩ ደግሞ ያው ኢሬቻ የሚከበርበት የውሃ መያዣ ነገር አለች። ምናልባት ከዚህ በፊት ህጻናቶች ሲጎበኙበት አንድ ቪዲዮ ሲዋኙበት አንድ ቪዲዮ አሳይቻቸው ነበር። የባለፈው ዓመት ኢሬቻ እንደተከበረ ማለት ነው ተከብሮ ካለቀ በኋላ ለህዝብ ክፍት እንደተደረገ ይታወቃል። እንግዲህ እንዲያረፋ የሚኖረው በብዛት ከነዚህ ከፋብሪካዎች የሚለቀቁ የተበከለ ቆሻሻ ስለሚቀላቀልበት ነው የሚል ኮመንት ተመልክቼ ነበር ባለፈው አንድ ቪዲዮ ላይ። እንግዲህ ፊት ለፊት ደግሞ ያሉት እነኚህ እድሜ ጠገብ ህንፃዎች ዙሪያቸው ላይ አሁን በብዛት የውጭ ምንዛሬ የሚሰሩ ቢሮዎች፣ ባንኮች፣ ወደ ተለያዩ ክፍለ ሀገር የሚሄዱ ባስ ቲኬቶች፣ እንዲሁም ደግሞ ካፌና አልባሳት መሸጫዎች አሉ። ሌላ ደግሞ አንድ የኢዜማ ፓርቲ የጽህፈት ቤት አለው እዚህ አንድ ምናልባት የተሰቀሉ ቢልቦርድ አይታችሁ ከሆነ ህንጻው ፊት ለፊት ላይ ባለፈው የምርጫ ያሳተፋቸው ተወካዮች መሰሉኝ። እንግዲህ አሁን ዞረን ወደ ግራ በመታጠፍ እዚህ ፏፏቴው ዙሪያ ላይ የተሰሩ ነጫጮቹን ቤቶች እያየን እዛ አካባቢ ያው ሌላው በተለይ ምሽት አካባቢ ፋስት ፉድ ነገሮች ይሰራል እና እንዲት ካፌ ነገርም አለች እዚህ ለሚመጡ ማለት ነው እነሱን ሊጎበኙ የሚመጡ ሰዎችን ታርጌት ያደረገ
አገልግሎት የሚሰጡ የቢዝነስ ተቋማቶች ተጀምረውበታል። እንግዲህ ድልድዩ ስር የእስጢፋኖስ የመስቶት ድልድዩ ስርም ሌሎች እንዲህ አገልግሎት የሚሰጡ ተቋማቶች ማስታወቂያ ሰቅለው ተመልክቻለሁ። በቅርቡ ስራ እንደሚጀምሩ ማለት ነው። እንግዲህ ሻገር ብለን ደግሞ ያው ከድልድዩ ተሻግረን የኢሬቻ ፓርክ ነው ያለው። እዛም እንግዲህ አካባቢው ላይ አሁን በተለይ ቀን አካባቢ ፀሐይ በሚሆን ሰዓት በርካታ ወጣቶች አረፍ ብለው አየር የሚወስዱበት ሌላው እዚህ አካባቢ ያለ የህዝብ መዳረሻ ነው። እንግዲህ አሁን ዝናብ እየዘነበ ስለሆነ እኚህ የምንመለከታቸው ዛፎች በይበልጥ አረንጓዴነት ተላብሰው ያው መስከረም መጥቶ እንግዲህ አዲስ ዓመት ወደ በጋው እስክንቀላቀል ድረስ በርካታ ቦታዎች ላይ አረንጓዴ ስፍራ ነው የምንመለከተው። ከዛ ባሻገር ደግሞ ያው ተፈጥሮ በዝናብ ስለሚታጠቡም እንግዲህ አዲስ የሚሰሩ አካባቢዎች እንዲሁም ደግሞ ከተማችን ላይም ጽዱ የመሆን ነገር ይኖራል። እንግዲህ መስከረም ሲደርስ ደግሞ አደይ አበባ በማየት አዲስ ተስፋ የ2019ን እንቀበላለን ማለት ነው። ያው ይሄኛው በነገራችን ላይ እንዲህ በባዶ ሲሆን የተወሰነ የመደበር ባህሪ ነው ያለው። የሆነ ቁጭ ያለ ቁስ ነው የሚመስለው። ፏፏቴው ተለቆ በሙዚቃ ሲታጀብና እንደዚሁም ደግሞ ዙሪያው ላይ ሰዎች ሲኖሩበት የበለጠ ደስ ይላል። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ድልድዩን ተሻግረን የእስጢፋኖስ ወንዝ ዳርቻን ዛሬ ጉብኝታችን ያው እዛ ነው የምናጠናቅቀው። እዛኛው ግን ያው እስከ መጨረሻው ድረስ እንትን አንልም፣ ተደጋጋሚም ስላየ ነው ማለት ነው። እስከ መጨረሻው አብራችሁኝ ሁኑ።
Zaraz będzie.